ግብጽ ለዘመናት ስትቃወመው የነበረውን የኢትዮጵያን የባህር በር ጥያቄ ይደግፋለሁ ማለቷ ምን በስተጀርባ አለው አስብሏል። የአቡዳቢው ዘናሽናል ይዞት የወጣው ሰበር መረጃ መላውን የአፍሪካ ቀንድ አነጋግሯል። እስካሁን ድረስ የኢትዮጵያም ሆነ የግብጽ የውጭ ጉዳይ ሚኒስቴር መስሪያ ቤቶች ስለዚህ ጉዳይ የሰጡት ይፋዊ ማረጋገጫም ሆነ ማስተባበያ የለም። አቡዳቢ መሰረቱን ያደረገውና በመካከለኛው ምስራቅ ጉዳዮች ላይ ሰፊ ተሰሚነት ባለው ዘናሽናል ጋዜጣ ነው። ጋዜጣው መረጃውን ያገኘውት ከካይሮ የዲፕሎማሲ የውስጥ ምንጮች ነው በማለቱ ጉዳዩን በይፋዊ መግለጫ ሳይሆን በዲፕሎማሲያዊ መረጃ ሂደት ውስጥ እንዳለ እንድንረዳ ያደርገናል። ይህ የካይሮ አዲስ የዲፕሎማሲ ካርድ እውነት ሆኖ ቢገኝ ለኢትዮጵያ ስልታዊ ድል ነው ወይስ በረቂቅ የተቀመረ አደገኛ ወጥመድ? ዝርዝሩን አብረን እንመልከት። በአፍሪካ ቀንድና በመካከለኛው ምስራቅ ሰማይ ስር አዲስ የፖለቲካ ደመና እየታየ ነው። ለዘመናት በአባይ ውሃ ምክንያት የሻከረው የኢትዮጵያና የግብጽ ግንኙነት አሁን ደግሞ ወደ ቀይ ባህር ጠረፍ ተሻግሯል። የአቡዳቢው ዘናሽናል ጋዜጣ ይዞት የወጣው ዘገባ የብዙዎችን ቀልብ ስቧል። ግብጽ የባህር በር ጥያቄሽን እደግፋለሁ የሚል ያልተጠበቀ ድምፅ አሰምታለች። ነገር ግን ይህ ድጋፍ በነፃ የሚሰጥ ስጦታ ሳይሆን ከጀርባው የአባይን ውሃ የሙጥኝ የሚል ትልቅ ቅድመ ሁኔታ ያዘለ ነው። ዛሬ ጠይቀው ትልቁ ጥያቄ ቀይ ባህርን በአባይ መለወጥ ለኢትዮጵያ አዋጭ ስምምነት ነው ወይስ የካይሮ ረቂቅ ወጥመድ? እንደ ዘገባው ከሆነ ግብጽ ከኢትዮጵያ ጋር ለዓመታት የዘለቀውን የውሃ ውዝግብ ለመቋጨት አዲስ ካርድ መዛለች። ካይሮ ለአዲስ አበባ የላከችው መልእክት ግልጽ ነው። በህዳሴ ግድብ የውሃ ሞላልና አለቃቀቅ ላይ መለሳለስ ካሳያችሁ እኛ ደግሞ የባህር በር ፍላጎታችሁን ከአፍሪካ አጋሮች ጋር በመሆን እንደግፋለን የሚል። ይህ አቀራረብ ግብጽ ከዚህ ቀደም ትከተለው ከነበረው የማደናገርና የመቃወም ፖሊሲ ወጥታ ወደ ጥቅም ለጥቅም ዲፕሎማሲ ለመግባት መሞከሯን ያሳያል። ይህ የግብጽ ጥሪ የተላከው ለአዲስ አበባ ብቻ አይደለም፣ ለዋይት ሀውስም ጭምር ነው። ከዓመት በፊት ወደ ስልጣን የመጡት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው በህዳሴ ግድብ ድርድር ላይ የነበራቸውን ተሳትፎ የምናስታውሰው ነው። ግብጽ አሁን ይዛው የመጣችውን ሀሳብ ለትራምፕ ማድረሷ አሜሪካ በኢትዮጵያ ላይ ጫና እንድታደርግና ስምምነቱ በዋሽንግተን እውቅና እንዲያገኝ ፍላጎት እንዳላት ያሳያል። ይህ ደግሞ ጉዳዩን ከቀጠናዊ ድርድር ወደ ዓለም አቀፍ የኃይል ፖለቲካ ከፍ ያደርገዋል። ለካይሮ መለሳለስ ማለት በድርቅ ወቅት ኢትዮጵያ ውሃ የመልቀቅ ግዴታ እንዲኖርባት ማድረግ ነው። ለኢትዮጵያ ደግሞ ይህ የሉዓላዊነትና የልማት መብት ጥያቄ ነው። ግብጽ የባህር በርን እንደ ማባበያ ብትጠቀምም የኢትዮጵያ የልብ ትርታ የሆነውን አባይን በውል የማሰር ስትራቴጂዋን ግን አልቀየረችም። እዚህ ላይ ነው ድሉ ወይስ ወጥመዱ የሚለው ክርክር የሚጀምረው። ኢትዮጵያ ላለፈው 1 ዓመት የባህር በር ጉዳይን የህልውናው አካል አድርጋ ስትታገል ቆይታለች። ከሶማሌላንድ ጋር የተፈረመው የመግባቢያ ሰነድ ቀጠናውን አንቀጥቅጦታል። ግብጽ ይህን የኢትዮጵያን ጥማት በሚገባ ተረድታለች። በመሆኑም ኢትዮጵያ በጉልበቷ ልታመጣው ያሰበችውን የባህር በር ግብጽ በእኔ በኩል እውቅና አግኝተሽ ግቢበት በማለት የኢትዮጵያን የበላይነት ወደ ድርድር ጠረጴዛ ለመጎተት እየሞከረች ነው። የዘናሽናል ዘገባ አንድ አስፈሪ ነጥብ ይዟል። ኢትዮጵያ ይህን ጥያቄ ውድቅ ካደረገች ግብጽ የዱላ ፖሊሲዋን ትመዛለች። ካይሮ በሱዳን በሶማሊያና በጅቡቲ ያላትን ወታደራዊና ፖለቲካዊ ተጽዕኖ በመጠቀም ኢትዮጵያ በእነዚህ ሀገራት ወደቦች የምታገኘውን አገልግሎት ልትገድብ እንደምትችል ተመልክቷል። ይህ ማለት ግብጽ ኢትዮጵያን በየብስ ለመክበብ ያላትን እቅድ በይፋ እያሳወቀች ነው ማለት ነው። ከቅርብ ጊዜ ወዲህ በርካታ ሀገራት ወደ አፍሪካ ቀንድ እየተመሙ ነው። ቱርኪ ከሶማሊያ ጋር የባህር በር ደህንነት ስምምነት አድርጋለች። ኤሚሬትስ በኢትዮጵያና በበርበራ ላይ እጇን አስረዝማለች። ግብጽ በዚህ ፉክክር ውስጥ እንዳትገለል የኢትዮጵያን የባህር በር ጥያቄ እንደ ድልድይ ልትጠቀምበት ትፈልጋለች። የቀጠናው ሀገራት አሰላለፍ ከርዕዮተ ዓለም ይልቅ ወደ ጥቅም ተኮር ፖለቲካ ተቀይሯል። ለኢትዮጵያውያን አባይ የወንዝ ስም ብቻ አይደለም፣ የታሪክና የማንነት መገለጫ እንጂ። የባህር በርም እንዲሁ የኢኮኖሚ ጥያቄ ብቻ ሳይሆን የታነቀች ሀገር ትንፋሽ የማግኘት ጉዳይ ነው። ግብጽ አንዱን በአንዱ ለመቀየር የምታቀርበው ሀሳብ በኢትዮጵያ ልሂቃን ዘንድ የማይመጣጠን ልውውጥ ተደርጎ ሊወሰድ ይችላል። ምክንያቱም ውሃው በኢትዮጵያ ምድር የሚፈልቅ ቋሚ ሀብት ሲሆን የባህር በር ድጋፉ ግን በፖለቲካ ነፋስ ሊቀየር የሚችል ጊዜያዊ ተስፋ ነው። በርካታ የምሁራን ዘገባዎች እንደሚጠቁሙት ግብጽ አሁን ያሳየችው ልስላሴ የመነጨው ካለችበት የኢኮኖሚ ቀውስና በሶማሊያ በኩል የጀመረችው ወታደራዊ እንቅስቃሴ ካላመጣላት ውጤት የተነሳ ሊሆን ይችላል። ግብጽ ኢትዮጵያን በኃይል ማቆም እንደማትችል ስታውቅ በዲፕሎማሲያዊ ማታለያ የህዳሴውን ግድብ ስምምነት ለማግኘት
እየጣረች ነው ይላሉ ተንታኞች። ግብጽ በሶማሊያ በኩል ወታደራዊ ስምምነት በማድረግ ኢትዮጵያን ለማስጨነቅ ሞክራለች። አሁን ደግሞ የባህር በር ጥያቄሽን ደግፋለሁ ስትል ምናልባትም በሶማሊያና በኢትዮጵያ መካከል ያለውን ውጥረት እንደ መንደርደሪያ ልትጠቀምበት ትችላለች። ይህ ለኢትዮጵያ ዲፕሎማሲ ትልቅ ፈተና ነው። በጎረቤት ሀገራት በኩል የሚመጣውን ጫና በግብጽ በኩል ለመፍታት መሞከር የቤቱን ቁልፍ ለባዕድ እንደ መስጠት ሊቆጠር ይችላል። ታሪክ እንደሚያስተምረን ግብጽ ሁልጊዜም የምትፈልገው ታሪካዊ መብት የምትለውን የውሃ ድርሻ ለማስጠበቅ ነው። የባህር በር ድጋፍ ተስፋ ሰጪ ቢመስልም የኢትዮጵያን የልማት ነፃነት የሚገድብ ከሆነ የረጅም ጊዜ ኪሳራ ሊሆን ይችላል። የአሁኑን ጥማት በባህር ውሃ የነገውን ተስፋ በአባይ ውሃ ለመለወጥ ጥንቃቄን የሚሻ ስልት ነው። መንግስት ለዚህ ጥያቄ የሚሰጠው ምላሽ የአገሪቱን ቀጣይ 50 ዓመታት ይወስናል። ኢትዮጵያ በሉዓላዊነቷ ላይ ሳትደራደር የባህር በር ጥያቄዋን በራሷ መንገድ ለምሳሌ በሶማሌላንድ ወይም በሌሎች አማራጮች ማስቀጠል ትችላለች። የግብፅን ሀሳብ እንደ ግብዓት ወስዶ ነገር ግን የአባይን ውሃ ለድርድር አለማቅረብ የጥበብ መንገድ ሊሆን ይችላል። ቀጠናው ወደ አዲስ ምዕራፍ እየተሸጋገረ ነው። ኢትዮጵያ የአፍሪካ ቀንድ የኃይል ማዕከል የመሆን ጉዞዋን ቀጥላለች። የበርካታ ሀገራት መሪዎችና ዲፕሎማቶች ወደ ኢትዮጵያ መምጣትና የዲፕሎማሲው መሟሟቅ የሚያሳየው ሀገሪቱ ያላትን ተጽዕኖ ፈጣሪነት ነው። ግብፅም ብትሆን ይህን ሀቅ አምና ለመቀበልና አብሮ ለመስራት መገደዷን የዘ ናሽናል ዘገባ ያሳያል። የግብፅ ሀሳብ የዲፕሎማሲ ድል ሊባል የሚችለው ኢትዮጵያ ያነሳችው የባህር በር ጥያቄ ዓለም አቀፍ ተቀባይነት ማግኘቱን ስለሚያሳይ ነው። ሆኖም ይህን ድጋፍ ከአባይ ውሃ ጋር ማቆራኘቱ ግልጽ የሆነ ስትራቴጂያዊ ወጥመድ ነው። ኢትዮጵያ በቀይ ባህር ላይ ያላትን ተፈጥሯዊ መብት ለማስከበር ስትል የህልውናዋ ምንጭ የሆነውን አባይን አሳልፋ አትሰጥም። ጉዞ ፈታኝ ነው። ነገር ግን በብልህነት ከተመራ ኢትዮጵያ ባህሯንም ውሃዋንም አስከብራ የምትወጣበት እድል ሰፊ ነው። ይህ የግብፅ አዲስ የዲፕሎማሲያዊ አካሄድ የባህር በር ድጋፍ በአባይ ውሃ ልውውጥ እውነት ከሆነ ከታሪካዊ የግብፅ የውጭ ፖሊሲ አንጻር ሲታይ እጅግ አስገራሚ የስትራቴጂ ለውጥና በተመሳሳይ ጊዜ ደግሞ የቆየ ግብ ድብልቅ ነው። ግብፅ ለብዙ አስርተ ዓመታት ስትከተለው የነበረው ኢትዮጵያ በምን አይነት መንገድ የባህር በር እንድታገኝና በቀጠናው ወታደራዊና ኢኮኖሚያዊ የበላይነት እንዲኖራት በጎረቤት ሀገራት በኩል ተጽዕኖ ማሳደር ነበር። አሁን ግን ይህን የቆየ የመከላከል ፖሊሲ በመቀየር የኢትዮጵያን የባህር በር ጥያቄ እንደ መደራደሪያ ካርድ ወይም እንደ ማባበያ ለመጠቀም መሞከሯ ትልቅ የስትራቴጂ ለውጥ መሆኑን ያሳያል። ይህ አካሄድ ግብፅ የኢትዮጵያን ተጨባጭ የቀጠናዊ ሀያልነት አምና መቀበሏን ቢጠቁምም የኢትዮጵያን ግስጋሴ በራሷ ቁጥጥር ስር ባለው የዲፕሎማሲ መስመር ውስጥ ለማስገባት የታለመ ብልህነት የተሞላበት የጥቅም ለጥቅም ፖለቲካ ነው። ምንም እንኳን ግብፅ አዲስ የሚመስል የባህር በር ድጋፍ ጥያቄ ብታቀርብም ዋናውና የማይለወጠው ግቧ ግን አሁንም ያው የቆየው የአባይ ውሃ ስምምነት ነው። ግብፅ መለሳለስ በሚል ቃል የሸፈነችው ጥያቄ ኢትዮጵያን በሕግ የሚያስርና በድርቅ ወቅት ውሃ የመልቀቅ ግዴታን የሚጥል አስገዳጅ ስምምነት ላይ እንድትፈርም ለማድረግም ነው። ከዚህ ቀደም ግብፅ ይህን ግቧን ለማሳካት ዓለም አቀፍ የገንዘብ ተቋማትና ሀያላን ሀገራትን በጫና መሳሪያነት ትጠቀም ነበር። አሁን ግን የኢትዮጵያን የውስጥ ፍላጎት የባህር ጥያቄ ማለት ነው ለዚሁ ግብ ማስፈጸሚያ መጠቀሟን የዲፕሎማሲ መሳሪያዎቿን ብቻ የቀየረች እንጂ ግቧን እንዳለወጠች ያሳያል። ይህ የግብፅ አካሄድ በተመሳሳይ ጊዜ ማባቢያና ማስፈራሪያ የያዘ መሆኑ ከቆየው የግብፅ የደህንነት ስሌት ጋር ይመሳሰላል። በዘገባው ላይ እንደተጠቀሰው ኢትዮጵያ ሀሳቡን ውድቅ ካደረገች ግብፅ በሱዳን በሶማሊያና በጅቡቲ ያላትን ተጽዕኖ ተጠቅማ ኢትዮጵያ ወደቦችን እንዳታገኝ እንደምትሰራ መገለጹ የካይሮ ዲፕሎማሲ አሁንም በማስገደድ ላይ የተመሰረተ መሆኑን ያረጋግጣል። በመሆኑም ይህ አዲስ ጥያቄ ከሌላው ጊዜ የሚለየው ግብፅ የኢትዮጵያን የህልውና ጥያቄዎች ውሃና ባህር ማለት ነው እርስ በርስ በማጋጨት አንዱን ለሌላው ቤዛ ለማድረግ መሞከሯ ነው። ይህም ለኢትዮጵያ ዲፕሎማሲ እጅግ ውስብስብና ጥንቃቄ የሚሻ አዲስ ፈተና ሆኖ ቀርቧል። የተባበሩት አረብ ኤሚሬቶችና ሳውዲ አረቢያ ቀደም ሲል በግብፅ በየመንና በሊቢያ ጉዳዮች ላይ የነበራቸው ወጥ አቋም ተቀይሮ አሁን ወደ ጽኑ ባላንጣነት ተሸጋግሯል። ይህ ልዩነት የሚጀምረው ከመሪዎቻቸው ከሼክ መሐመድ ቢን ዛይድና ከመሐመድ ቢን ሳልማን ግላዊ ፉክክር ሲሆን ሁለቱም የአረቡን ዓለም የመሪነት ሚና ለመያዝ ይፋለማሉ። ሳውዲ በሃይማኖታዊ ቅዱስ ስፍራዎች ስሟን ስታስጠራ፣ ኤሚሬቶች ደግሞ በቴክኖሎጂና በንግድ ማዕከልነት ራሷን በመገንባት ሳውዲን ለመገዳደር ትጥራለች። ይህ የሁለቱ መሐመዶች ጥላቻ አገራዊ ቅርጽ ይዞ
አሁን ወደ አፍሪካ ቀንድና ወደ ኢትዮጵያ ፖለቲካ ዘልቋል። በጠቅላይ ሚኒስትር አብይ አህመድ ዘመነ መንግስት የአረብ ሀገራት በኢትዮጵያ ላይ ያላቸው ተጽዕኖ በከፍተኛ ሁኔታ ጨምሯል። ኤምሬቶች በቢሊዮን የሚቆጠር ዶላር በኢትዮጵያ ኢንቨስት በማድረግ የቅርብ አጋር ስትሆን፣ ይህ ግንኙነት ደግሞ የአሜሪካና የእስራኤልን ቀጠናዊ ፍላጎት ከማስጠበቅ ጋር ይያያዛል። በሌላ በኩል ቱርኪ ከኢትዮጵያ ጋር ያላትን ታሪካዊ ትስስር በማጠናከር በጸረ ቅኝ ግዛት መንፈስና በእኩልነት ላይ የተመሰረተ አጋርነትን ታራምዳለች። ቱርኪ በኢትዮጵያና በሶማሊያ መካከል ያለውን ውጥረት ለማርገብ የምታደርገው ጥረትም በቀጠናው ያላትን ሚዛናዊ ተቀባይነት ለማስጠበቅ ካላት ፍላጎት የመነጨ ነው። በአፍሪካ ቀንድ ያለው የኃይል አሰላለፍ በውጭ ሀገራት ጣልቃ ገብነት እየተናወጠ ይገኛል። የኢትዮጵያ የባህር በር ጥያቄና ከሶማሌላንድ ጋር የተደረገው ስምምነት የቀጠናውን ሀገራት ለሁለት ከፍሏል። ኤርትራ ከሳውዲ አረቢያ ጋር ስትወግን፣ ኢትዮጵያ ደግሞ ከኤምሬቶች ጋር ያላትን ቁርኝት አጥብቃለች። ግብፅም ይህን ክፍተት በመጠቀም የአባይን ውሃ ስምምነት ለማስፈጸም የባህር በር ካርድን ትመዛለች። በአጠቃላይ የአፍሪካ ቀንድ የኢትዮጵያ የህልውና ጥያቄዎችና የታላላቅ መካከለኛ ኃይላት ፍላጎት የሚጋጩበት የፕሮክሲ ፖለቲክስ ወይም የእጅ አዙር ፖለቲካ አውድማ ሆኗል። ይህ የሁለቱ መሐመዶች ግላዊና ተቋማዊ ጥላቻ እንደ ኢትዮጵያ ባሉ የቀጠናው ሀገራት ውስጥ በቢሊዮን ዶላር በሚቆጠር ኢንቨስትመንትና በፖለቲካዊ ድጋፍ መካከል የሚገለጽ የእጅ አዙር ፉክክር ሆኗል። በኢትዮጵያ በኩል ከጎርጎሮሳውያኑ 2018 በኋላ ከኤሚሬቶች ጋር ያለው ግንኙነት በከፍተኛ ፍጥነት ያደገ ሲሆን ይህም የአፍሪካንና የእስራኤልን ቀጠናዊ ፍላጎት ከመጠበቅ ጋር የተያያዘ እንደሆነ ባለሙያዎች ይተነትናሉ። በሌላ በኩል ቱርኪ ከኢትዮጵያ ጋር ያላትን ታሪካዊ ትስስር በማጠናከርና በጦርነት ወቅት ወታደራዊ ድጋፍ በማድረግ የቅርብ አጋር ሆናለች። ሆኖም ቱርኪ ከኤሚሬቶች በተለየ መልኩ በኢትዮጵያና በሶማሊያ መካከል ያለውን ውጥረት ለማስታረቅ የምታደርገው ጥረት በአፍሪካ ቀንድ ሀገራት መካከል ያላትን ተቀባይነት ሳይሸራርፍ ለማስቀጠል የምትከተለው የሚዛናዊነት ፖሊሲ ውጤት ነው። በአጠቃላይ ግብፅ የባህር በርን እንደ ድርድር ካርድ ማቅረቧ ኢትዮጵያ በቀጠናው ያላትን ተጽዕኖ ማንም ሊክደው የማይችል ደረጃ ላይ መድረሱን ያሳያል። ሆኖም ቀይ ባህርን በአባይ ውሃ መለወጥ ለኢትዮጵያ የአሁኑን ጥማት ቢያረካም የነገውን የልማት ዋስትና አሳልፎ የመስጠት ስጋት አለው። መረጃው እስካሁን ይፋዊ መግለጫ ባያገኝም በዲፕሎማሲው ዓለም ውስጥ የታዩት እንቅስቃሴዎች ግን ትልቅ የኃይል አሰላለፍ ለውጥ እያመጡ መሆኑን ይጠቁማል። ኢትዮጵያ በእነዚህ ተቃራኒ ፍላጎት ባላቸው የመካከለኛው ምስራቅ ኃይላት መካከል ጥቅሟን ለማስከበር ከጥሬ ጉልበት ፖለቲካ ወጣ ጥንቃቄ የተሞላበት የዲፕሎማሲ መንገድ መከተል ይኖርባታል። እናንተስ ምን ትላላችሁ? ይህ የግብፅ ሀሳብ ለኢትዮጵያ ስትራቴጂካዊ ድል ነው ወይስ አደገኛ ወጥመድ? ሀሳባችሁን በአስተያየት መስጫው አጋሩን። ቪዲዮን ከወደዳችሁት ለወዳጆቻችሁ ማጋራታችሁን እንዳትዘነጉ። የዛሬውን በዚህ አበቃን። ስላዳመጣችሁ እናመሰግናለን።